ሄኖክ ከዚህ በፊት እኔን ሲሳደብ፣ ሲያዋርድ፣ ሲያቃልል በድቁናው ማዕረጉም ጭምር ከስርዓት ውጭ ነው እናንተ እንደምትሉት ሲል የነበረ ወንድማችን ነው። በኋላ ግን የተገናኘ ነው። ክፉን ጠላት የበለጠ ሲረዳ የበለጠ ለመጣል፣ የበለጠ ለመጎበዝ፣ የበለጠ ጠንካራ ለመሆን የህሊና ፈቃደኝነት፣ የበጎነት ፈቃደኝነት፣ የፍቅር አምልኮት ፈቃደኝነት ሲጀምር እንግዲህ የኔ ጥንቆላ ታወቀ ማለት ነው። ያው እንደዛ ነው። አባታችን ያው ሳይገባኝ በፊት ከመንፈሱ ጋር በምኖርበት ሰዓት ያው የቤተ እግዚአብሔር አገልጋይ በሆንም ግን በአገልጋዩ ዘንድ እንዲህ አይነት የመንፈስ አሰራር ጥቃቱን እና የጸሎት ህይወት ማንም ሰው ያው አይነግረንም። በጉባኤ ቤትም ምንም አይነት በእንደዚህ አይነት ጉዳይ ትምህርት የለም እና ከዛ በኋላ ነው በመረዳት በወንድሜ በታየ አማካኝነት ከተረዳው በኋላ ራሴ ያን ነገር ተግብሬ የእርሱን ትምህርት እየተማርኩ የጠላትን አሰራር እያወቅኩኝ እየተገነዘብኩኝ እየጸለይኩኝ እየሰገድኩኝ ትልቁ ነገር ያው በመቁጠሪያም እየቀጠቀጥኩኝ መንፈሱን በማዳከምና በማሸነፍ እርሱ ጋር መጥቼ በእግዚአብሔር ቸርነት በወላዲተ አምላክ አማላጅነት ተፈውሼ ከዛ በኋላ ያንን ቪዲዮ ከተለቀቀ በኋላ ብዙ ሰዎች ምን እናድርግ እኛም ችግር አለብን በማለት ሲያማክሩኝ ያው ይህንን የጸሎትና የስግደት የመቁጠሪያውን እንዴት ጠላት ማሸነፍ እንደሚቻል በማሳየት ብዙዎች ገውጥ እያገኙ ነው። ይሄ ደግሞ የእርሶ ትልቅ ፍሬ ነው። እርሶ ሐዋርያት በፍሬዎቻቸው ነው የታወቁትና በእርሶ ፍሬ እኛን ጨምሮ ብዙዎች ድነዋል። ብዙ ሚሊዮኖች በትምህርቶ ተጠቅመዋል እና እነሱንም ያገኘሁት በፌስቡክ። ከዛ በኋላ ገርሱ ያለኝ ጠላት ሲወጣ ገርሱ ያለኝ አመለካከት ፍጹም ተቀየረ። ምክንያቱም እውነቱን ተረዳው። መንፈስ ካለ በአእምሮ አይደለም የምንረዳው፣ እሱ ስለሆነ እውቀቱን የሚጨምረው ምንም መረዳት የለም። ስንጸልይ፣ ስንንበረከክ፣ ስንሰግድ ግን የእግዚአብሔር መንፈስ ቅዱስ በውስጣችን ሲያድርና ጠላት ሰይጣን ከኛ ሲወገድ እውነቱን መረዳት እንጀምራለን። በዛን ጊዜ እርሱን በመረዳታችንና በማወቄ ብዙዎች ስለ እርሶ እየተናገርኩኝ ጸሎቱን እያስተማርኩኝ እንዲህ አይነት ያው እየመጡ የዳኑን ነው የሚገኙት ማለት ነው። በዋናነት ደግሞ ቤተክርስቲያን ያለው አሁን ያለው አመለካከት ምንድን ነው? አሳሪው በአጋንንት አሳሪው በመተት አሳሪው ጥበበኛ ሲባል ፈቺው ደግሞ እንደ እርሶ በመንፈስ ቅዱስ የሚፈታው ደግሞ ጠንቋይ የሚባልበት ዘመን ነው። ነገራችን የተጣመመ ስለሆነ አሳሪው ጠንቋይ፣ ፈቺው ደግሞ አሳሪው ጥበበኛ፣ ፈቺው ደግሞ ጠንቋይ የሚባልበት ዘመን ነው። ትክክለኛ የእግዚአብሔር እውነተኛ ሐዋርያ መሆኖትን የጌታችን የኢየሱስ ክርስቶስን ትምህርት ማስተማሩትና ትክክለኛ ፈውስን ማከናወኖት በእኔም እንዲሁም በሁሉም በብዙዎች በተፈወሱት ማየትና ማረጋገጥ ይቻላል። እኔ ከዳንኩ በኋላ ያለኝ ህይወት ፍጹም ልዩ ነው። ማገለግለውም ፍጹም በእምነት ነው። በፊት ያለ እምነት ነበር ማገለግለው። ነገር ግን ከመንፈሱ ከተለያየ በኋላ እየጸለይኩ እየሰገድኩኝ ከራሴም አርፌ ለሌሎች ታርፌ ያለው እግዚአብሔር ይመስገን። አሁን ህይወቴ በጣም በብዙ ሁኔታ እየተስተካከለ ነው ያለው። ይሄ ደግሞ የእርሶ ውጤት ነው፣ የእርሶ ማስተማር ነው። እርሶ እየደከሙ ነው፣ ለትውልዱ እየደከሙ ነው። እንደው ሰባኪዎቹ ለምን ጮህ ከዛ ሄደ አላሉም? በጣም ብሎኛል። ያው ተቃውሞ ነበረ። ለምን እዛ ይሄድክ? ለምንድን እሳቸው ትክክል አይሉም እኮ ምን ሲሉ ህይወቴ ማቀው እኔ ነኝ። ምን ያህል ችግር ውስጥ እንደነበርኩ፣ ምን ያህል የጨለማ ህይወት ውስጥ እንደነበርኩ እኔ የማውቀው። አሁን ያለውበት ህይወት የብርሃን ህይወት የመጣው መንፈሱ ጠላቱ ከወጣ ዋጋ ነው። እርሶ ጋር መጥቼ እርሶ እዛ ጋር ሲያላቀቁኝ ከእርሶ ጋር ተገናኝተን አናውቅም። ከዛች ቀን በፊት ማለት ነው። እኔ ጸለይኩ፣ አግዳከምኩት፣ መጣው፣ እርሶ ጋር ተፈወስኩኝ። ከዛ እውነተኛ መሆኑ የሚረጋገጠው በዚህ ነው እና ይህን እያስረዳው ብዙዎችን ከስህተታቸው እንዲመለሱ አመለካከታቸውን እንዲያስተካክሉና ጸሎት እንዲጀምሩ እያደረግኩ ነው የሚገኘው ሰዓት። በጣም ጥሩ። አሁን አገልግለን ዞር የምንለው ነገር ሳይሆን በሰው ልብና ህይወት ውስጥ ያለውን ጉዳት የምንካፈልበት ነው።
ክርስቶስ መድኃኒታችን አምላካችን በሰው ሕይወት ውስጥ ያለውን ጉዳት ለመካፈል በመንገድም በመንደርም በዋሻም በየጉድባውም ዞሯል። ሲዞር ሰውን ለማግኘት ነው። እኛ የምንሰብከው ሰውን ለማጣት ከሆነ ችግር አለብን ማለት ነው። የሰው ሕይወት ላይ ለመድረስ አቅም ካጣን መንፈሳችን ገና እውነቱን ገና አላገኘም ማለት ነው። የመድረክ ላይ አንበሶች ብንሆን ትርጉሙ ምንም ዋጋ የሌለው ነገር ነው። ስለዚህ እንዳንድ ጋዜጠኛ ነው የምንሆነው። በሰው ሕይወት ልብ ውስጥ መድረስ የሚኖርብን ጉዳይ ከሰው ሕይወት ውስጥ ካለው ጥራት ጋር ለመዛመድ በጎነት የምትለዋን ቃል እስካልተገበርነው ጊዜ ድረስ ሕይወታችን አስቸጋሪ ነው። የሚገርም ምርጥ ሰባኪዎች ናቸው ጠንቋይ የባረከውን አንበላም ብሎ ይወጡት። ትክክል ነው አባታችን፣ ትክክል ነው። ያው አመለካከታቸውና ግንዛቤያቸው እውነት ለመናገር አባታችን ምን መሰሩት እውነቱን ሳያውቁት ቀርተው አይደለም። ስለ መንፈሱ እውነቱን ያውቁታል። በተለይ አስማተኛ ያለው ቤተ እግዚአብሔር ውስጥ ነው። ቤተ እግዚአብሔር ውስጥ ሆነው አገልጋዩን ያስራሉ፣ ህዝበ ክርስቲያኑን ያስራሉ። በዋናነት ጥቃቱ ያለው እዛ ነው። ውጊያ ያለው እዛ ነው። ስናገለግል በብዙ ውጊያ ውስጥ ሆነን ነው የምናገለግለው እና አገልጋዩም ጠፍቷል፣ ህዝበ ክርስቲያኑም ጠፍቷል፣ መፍቻውም ደግሞ ጠፍቷል። አሁን እርሶ መንፈስ ቅዱስ አሁን እርሶ ውስጥ ሲሰራ እዛ ውስጥ መንፈስ ቅዱስ ፍሬውን ስለማይታወቅ ነው፣ ወይንም እንዴት መስራት እንደሚቻል ስለማይታወቅ ነው። ይቆማል፣ ይሰበካል፣ የተግባር ህይወት ግን የለም። እርሶ የሚያስተምሩት የተግባር ህይወትን ነው። የተግባር አምልኮ እግዚአብሔር እንዴት ማምለክ እንደሚቻል በንስሐ በቅዱስ ቁርባን መበልጸግን እርሶ ያስተምራሉ። እዛ ጋር ግን ያ ህይወት ስለሌለ ተቃውሞ እርሶ ጋር ይበረታል። ለምን? እርሶ ጋር መንፈስ ቅዱስ ሲሰራ ታይቶ ስለማይታወቅ እንደዚህ በተለየ ሁኔታ ብዙ ተቃውሞዎች ይመጣሉ እርሶ ጋር። ይሄ ደግሞ ያው ጠላት ነው ተቃውሞ እንዲያመጣ አላስፈላጊ ስም በእኔ ለምሳሌ እኔ ትልቅ ምሳሌ መስጠት እችላለሁ። እኔ እርሶን ያላስፈላጊ ስም ምሰጥ የነበረው እኔ በራሴ እውቀት በማወቅ ይመስለኝ ነበር። ግን መንፈስ ውስጤ በተለይ ጠቋር የሚባለው መንፈሳዊ የመምሰር ባህሪ ያለው መንፈሳዊ ይመስላል። እሱ ነው በተለይ በአገልግሎት እንቅፋት እየሆነ የእርሱን ስም ሲያጠለሽ የነበረው ጠቋር ነው። እሱ ከወጣ በኋላ ስለ እርሱ እውነቱን በመረዳት ደግሞ ሌሎች መድረፍ ጀመርኩ። እውነት ለመናገር አገልጋዩ የአምልኮ ህይወት አያውቅም። በእያንዳንዱ አገልጋዮች ቤታቸው ውስጥ ማወቅ ይቻላል። ግልጽ ነገር ነው። የስግደት ህይወት የለም። የጸሎት ቤት የለም። በምእመኑ ምንም ችግር የለም። እሺ ምእመኑ አንድ ግን ያውቃል የተባለው መምህሩ፣ ሰባኪው፣ ዲያቆኑ፣ ካህን የሚባለው የጸሎት ቤት የለውም፣ ስግደት የለውም። ውዳሴ ማርያም በቀን እንኳን አይደግምም። ለምን እንደነው ማጸልዩ ስራቸው? አረ ማስለመድ አልፈልግም ይላሉ። በጣም ከባዱ ችግር ውስጥ ነው ያለ ነው አባታችን። እርስዎ ይህን ሲያስተምሩ በብዙ ውጊያ ውስጥ እንደሆነ እናውቃለን። ይህን ደግሞ ስላለመዱት በቃ አገልግሎት ማለት ቤተክርስቲያን ሄዶ እንዲሁ ወይም ቅዳሴ ወይም ስብከት ከዛ ወደ ቤት ሄዶ ቤት ውስጥ ግን ከአገልጋይ የማይጠበቅ ህይወት ነው እየተኖረ ያለው። በእያንዳንዱ አገልጋዩ ላይ ያለው ችግር ከፍተኛ ነው እና እባካችሁ አገልጋዮች የመንፈስን አሰራር እወቁ። መመጻደቅ በህይወታችን እናስወግድ። ለእግዚአብሔር እንንበርከክ። ቤታችን የጸሎት ህይወት ቤት ይኑረን። ከስህተታችሁ ተመለሱ። ህዝበ ክርስቲያኑ ጠፍቷል። ኢትዮጵያ ጠፍታለች። እንመልሳት። እኛ ከሌለን አገልጋዩ ከሌለ እግዚአብሔር የሾመን እኛ ካላገለግል ማን ነው የሚያገለግለው? እኛ ኢትዮጵያን ካልመለስን ህዝበ ክርስቲያኑን ካልመለሰ ጠላትን ካላስወገድ ግን ማንም ሊያስወግድ አይችልም። ስለዚህ ከስህተታችሁ ተመልሳችሁ ቤታችሁ እየጸለያችሁ እያመለካችሁ ጠላትን በመቀጥቀጥና በማሸነፍ እርስዎ ጋር መጥተው ከዛ መንፈስ መላቀቅ እንዲችሉ ነው እኔ ትልቁ ምክሬ ማለት ነው። ከዛ በኋላ ብዙ ከአገልጋዮች ጋር ብዙ የተወያየሁበት ነገር ስላለ ማለት ነው። ይሄ ነው የትልቁ መልእክቴ። የኔም መልእክት እኔ ጋር መታችሁ ጩሁ ሳይሆን በመጀመሪያ ደረጃ ራሳችሁን በእምነትና በጸሎት ፈትሹ። የአምልኮት ጊዜ ይኑራችሁ። ከዛ በኋላ ፍቅር ከውስጣችሁ ሲበቅል ሌላውን ትወዳላችሁ። እንደ ወንጌሉ እንኳ ጠላታችሁን ውደዱ ይላል። እኔ ጠላታችሁ በሆነ እንኳ መውደድ ነበረባችሁ፣ እንኳን ወገናችሁ ሆኜ ማለት ነው። ስለዚህ ጠላታችሁን ውደዱ የምትሉት ነገር ሐሰት ነው ማለት ነው። ስለዚህ ይሄ የመናፍስት ልዩነት ያለንበት ህይወት ነው።
በመንፈስ ልዩ መሆናችሁ ብዙም የሚያስደንቀኝም የሚያስገርመኝም አይደለም። የጠላት አሰራር መሆኑን ከቅዱስ ቃሉ ብዙ ተምረናል። ይህን የዘራው ጠላት ነው የሚለውን ደጋግማችሁ ትናገሩታላችሁ። በሕይወት ላይ ሲታይ ግን ያንን በተግባር የማየት እድሉ የለንም። በእውነት እንደገና በደንብ ልናስብ የሚገባበት ጊዜና ዘመን ላይ ነው ያለነው። እግዚአብሔር ሁላችንንም በመንፈሳዊ ጸጋ ይጎብኘን። ሰላም እግዚአብሔር ከሀገራችን ከምድራችን ፍቅሩንና ሞገሱን ይስጠን። ሕዝባችን ከስደት ሀገራችንን ከጥፋት እግዚአብሔር ይጠብቅልን። ሰማያዊ ኃይልና ረድኤት ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። እና ከቅዱስ ሚካኤል ስሙ የተመሰገነ ይሁን። የምንወደው መልአክ ቅዱስ ሚካኤል ይቆምልን። የሚከራከረንን የሚያስጨንቀንን በበሽታ በፈተና የሚያስጨንቀንን ክፉ መንፈስ ሁሉ ይገስጽልን። እግዚአብሔር ይገስጽ ይበልልን። ቅዱስ ሚካኤል በሰይፉ ይምታልን። እግዚአብሔር ስሙ የተመሰገነ ይሁን። የክርስቲያን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ሚካኤል ኢትዮጵያን ነፃ ያውጣልን።